በጣም የምትወዱት የጠቅላላ ዕውቀት ጨዋታችን ተጀምሯል። ዛሬም እንግዲህ ደመቅ ያለ የሚያዝናና በዛው ልክ ደግሞ ቁም ነገር የሚያስጨብጥ ጨዋታ ጥያቄና መልስ እናደርጋለን። ለየት ባለ መንገድ እንግዲህ ዛሬ ናኦል ከኛ ጋር አብሮን ይጫወታል። ዝግጁ? እኔ ናኦል ይመጣል ሲባል እኮ አብሮት ነው የተገኘው ሰሞኑን አብሮት መጻፍ አይ እኔ እሺ ይመጣል ሲባል ህግ ሚል አንድ ፎልደር ጠብቄ ነበር። አይጠብቅ በህግ አምላክ ምን እንደዛ አይነት ነገር ፈርቼ ነበር። ጥያቄዎች ውስጥ ሊኖር ይችላል። ለማንኛውም እኔ ግን ምን መሰለሽ ሁሉ ጊዜ የዚህ ፕሮግራም አቅራቢዎች በጣም አመሰግናለሁ። አንድ ሰው አታጡልኝ። ባለፈው ዋሲውን በላይ ገላገለኝ። አሁን ደግሞ ናኦል መጣልኝ። እንደው አደራሽ ለሚቀጥለው አንተ ብቻ መንካቱ ላይ በርታ። እኔ መንካቱ ላይ እንዳታስብ ነው ችግር የለም። ሊያና ስንታየው አንድ ቡድን ናችሁ። ናኦልና አድሜ ደግሞ አንድ ቡድን ናችሁ። የጨዋታው ህግ ያው የተለመደ ነው። ናኦል በደንብ አስረድቷል አይደል? አድማሱ የቡድን አጋር ያላፋፍር አድርጎ አስረድቷል። የዛሬ የጥያቄ ካታጎሪዎቻችን ለየት ይላሉ። ተረትና ምሳሌ አለ፣ እንቆቅልሽ አለ፣ ጠቅላላ ዕውቀትና ቀናት የሚሉ ካታጎሪዎች አሉ። እዚህ ከነዚህ ውስጥ አንዱን ለመምረጥ አስቀድሞ የነካው ቡድን ቅድሚያ ይሰጠዋል ወይም የመጀመሪያውን ጥያቄ የመምረጥ እድል ያገኛል ማለት ነው። ስለዚህ ቁጥሩን የምትነኩት እኔ ልክ ጀምሩ የሚል ቃል ሳወጣ ነው። አስፈራሪና ናፍቆት ከናኦል ጎን ቃል አውጪ። ጀምሩ። አድማሱ ጀመረው። አታስብ እንዳታስብ እንዳታስብ። አድማሱ በመንጋት ማንም አይችለውም። እሺ አድሜ ከተረትና ምሳሌ ከእንቆቅልሽ ከጠቅላላ ዕውቀትና ከቀናት ማንን ከቀናት ውጪ የትኛው ነው? አንተ ምረት እንዳንሳ እፌ ተረትና ምሳሌ እንፈታ። ተረትና ምሳሌ መርጠዋል አድማሱና ናኦል። ተረትና ምሳሌ ውስጥ ያለውን ጥያቄ ይከፈት። እንዴ የለመደ አፍ ዳሽ ተረትና ምሳሌውን መጨረስ ነው ነው እንዴ? ናኦልን ተማምነ የህግ ጥያቄ መስሎ ስማ 20 ሰከንድ ነው ያላችሁ። የለመደ አፍ ሲያጋጥም ስንት ዓመት ነው የምትፈርድበት? የለመደ አፍ ዳሽ 20 ሰከንድ አላችሁ። ጥያቄውን እናንተ ካልመለሳችሁት ወደ እነ ሊያ ይሄዳል። እስቲ ሊያ ጋር ይሄድ ናኦል ሞክሩ። ግን ማለት ከአፍ ጋር ሊሄድ የሚችል ነገር የለመደ አፍ ዳሽ ክፍቱን አያድርም። በጣም ትገምታለህ። ሌላ ሙከራ የለው? እሺ አልመጣለትም። ስለዚህ ስንቴና ሊያ ምን ይላል? ፎክሎር የለመደ አፍ ዳሽ እኮ ምን ይለመደ እንዴ? ተው ሳሙኝ ይላል። ዝም አይልም። ዝም አይልም። ተረትና ምሳሌ ነው በነገራችን ላይ። የለመደ አፍ ሳሙኝ ይላል። አፍ ለመሳም ብቻ አይደለም። ሊያ አፍን ለመሳም ብቻ አይደለም። ጉንጭም ይሳማል እኮ ሊያ። እንደ የለመደ ልምዳችን አፍ ምን ይላል? በለፈለፉ ባፍ ይጣፉ ምናምን ሲባል ሰምታችሁ አታውቁም? በለመደ አፍ ይለፈለፍ፣ የለመደ አፍ ይለፈልፍ። እሺ ሁለቱም ቡድኖች አልመለሱትም። መልሱን እናያለን። ሙቅ ያላምጣል። የደለው ምክንያት ካልሆኛ ምናቀው የስነ ጥበብና የጽሁፍ የቃላት አጠቃቀም ምሁራኖች ትዝብታችሁን አስቀምጡ። እንደዚህ ነው የለመደ ነው። በነገራችን ላይ ሙቅ የሚታኘክ ነገር አይደለም አይደል? አጥሚት የሚጠጣ ነገር ነው። የለመደ አፍ ሙቅ ሳይቀር የማይታኘክ ነገር ሳይቀር ያኝካል። እኔ ማቀው ግን የደለው ሙቅ ያኝካል። አይ የደለው ሙቅ ያኝካል ሌላ አባባል ከደላው በኋላ ካኘከ አንተ በኋላ ከማታውቀው ውጪ ብዙ አባባል አለ በነገር። አይ የለመደ አፍ እሺ እሺ በመጀመሪያው ዙር ጥያቄ ሁለቱ ቡድኖች ምንም አይነት ነጥብ አላገኙም። ወደ ሁለተኛው ዙር እንሄዳለን። እኔ ጀምሩ ስላችሁ ትጀምራላችሁ ማለት ነው። ልንካው ጀምሩ አላለች ብላለች። ማን ነው የነካው? ሊያ ነው። አዎ እኔ ነኝ። ሁለት ቁጥር ማን ጋር ነው? እኛ ነን። አይገርም። በጣም ናኦል ፈጥኖ ነበርና እሱ የነካ መስሎኝ ነበር። ችግር የለም። እኔ ለእነዚህ ነገሮች ቅርብ ነኝ። እሺ የእነ ስንቴ ቡድን ሊያ ናት የነካችሁ። ተረትና ምሳሌ ይወጣና ቀናት፣ ጠቅላላ ዕውቀት፣ እንቆቅልሽ ይቀረናል። ምረጥ። እንቆቅልሽ ይከፈት። ጎረቤት ሆነው የማይተያዩ አይን በትክክል ተመልሷል። እሺ ሊያና ስንቴ 50 ነጥብ አላችሁ። እናመሰግናለን። እሺ ወደ ሶስተኛው ዙር እንለፍ። አሁንም ቀድሞ የነካ የጥያቄ ካታጎሪ የማስከፈት እድል አለው። ጀምር። እሺ ሊያ ተቻለችም ዛሬ ለናኦል ከዚህ በኋላ ተውላቸዋል። ልበልስኝ ወጣነ ነው እንዴት ችግር እንደከደለ የለም። አሁን የማርያም መንገድ በብርሃን ፍጥነት የነካሽ ማለት ነው። እሺ ሊያና ስንታየው ጠቅላላ ዕውቀትና ቀናት ይቀራል። አይ ቀናት ይቅርብ። ቀናት ያስተዛዝበናል። ጠቅላላ ዕውቀት ይሻላል እና ያድማሱ ደስ ብትጠይቂኝ ጠቅላላ ዕውቀት ታው ድፋሩ
ፈታኝ ጠቅላላ እውቀት። እሺ ጠቅላላ እውቀት ይከፈት። ጠላ ከመጠመቁ በፊት እንስራው በምን ይታጠባል? በሻምፖ ምን ነው እንደዛ ነው ታጥቂው? በአፍሮቺክ ለዚህ ነው ባለፈው ጠላው ቤት ተዋል። እኔ በሻምፖ ነው የማጥበው። ሊያ በሻምፖ ነው የምታጥበው። ሻምፖ እንስራው እንስራ በሻምፖ ነው የምታጥበው። እናንተ በምን ታጥባላችሁ? በኮንዲሽነር እንስራ ጋር ልሂድ ምን ይቀርታል? እንስራ ሰፈር ነው ያልሄድ። አረፋ ይበዛው ለዛ ነው ጠላው። ጠላ ሊያ ጠላ ብዙ ጊዜ አረፋለሁ እንትንም አለው ቴስት መልሻለሁ። እንደ ድራፍት አረፋ ባረፋ ጠላ ቤቷ ለካ በሻምፖ እየለበለበችው በግራዋ የጠላ ኤክስፐርት በትክክል ተመልሷል። ሊያና ስንቴ 100 ነጥብ አላችሁ? ናኦልና አድማሱ ምንም ነጥብ የላችሁ። ሳንጠየቅ ንኳ መንካት አንድ ካታጎሪ ቀናት የሚለው ካታጎሪ ነው የሚቀረን። ጀምር ናኦል ጭራሽ ደነገጠ እንጂ እኔ ደግሞ ሄዱልሽ ነበር። አውቀው ነው ያለው። አውቀው ነው ያለው። ናኦል ቀናትን ሸሽተ እዛ ላይ ደረስክ። አሁን አማራጭ የላችሁም። ስለዚህ ቀጥታ ቀናት ነው የሚከፈተው። ህዳር የሚታጠነው መቼ ነው? ህዳር 12 ህዳር 12 ህዳር 12 በትክክል ተመልሷል። አድማሱና ናኦል 50 ነጥብ አላቸው። ሊያና ስንታየው 100 ነጥብ አላቸው። ይሄንን ነጥብ ይዘው ወደ ሁለተኛው ዙር እንሻገራለን። ሁለተኛው ዙር ላይ ካታጎሪዎቹ ተመሳሳይ ናቸው። ውስጣቸው የሚኖረው ጥያቄ ግን ይለያያል። ሂደቱ ግን አሁንም ተመሳሳይ ነው የሚሆነው። ነጥቡ ይጨምራል። ጥያቄዎቹ ተመሳሳይ ቢሆንም አሁን ነጥቡ በእጥፍ ጨምሮ 100 ይሆናል ማለት ነው። ዝግጁ ጀምሩ። ሊያ ከቤቷ ነክታው አንተ ግን ተከታተል ብለን ጎበዝ የሚል ራሱ እንትኑ እየመራኝ ነው። ከቤቷ ይሄ ሲስተሙ ማሸነፍ። እሺ ተረትና ምሳሌ፣ እንቆቅልሽ፣ ጠቅላላ እውቀት፣ ቀናት። እኛ አየሽ ጠቅላላ እውቀትን ደግፈናታል። እሷን እየመረጧት ስላል ትመርጭልን ስንታየው ምን ነው ታው ኧረ ተረትና ምሳሌ ብታይ አንቺ ከባዱ ምት እስቲ ድድሉን እስቲ ደስ ያለሽ ምርጭ። እኔ ልምረጥላችሁ። እሺ ቀናት ይከፈት። እየሸሹት ስለሆነ ህዳርም በኋላ በእኔ እንዳታሳብቡባት መልስ። ቻናል አንድ መጀመሪያ የጀመረው መቼ ነው? ክቡር ፍርድ ቤት መደበኛ ስርጭቱ ነው የጀመረው። መደበኛ ስርጭቱም ነሐሴ 18 ሊያ አንቺ ጉዱ ብልጭ አለ ብለዋል። እኛ ሰፈር ያሉ ሴት ጉዱ ብልጭ አለ አላውቀውም እንዴ እንዴት ይመለስም? ነሐሴ 18 ክቡር ፍርድ ቤት ከሎየር ጋር ስላለው ከህግ ሰው ጋር ስላለው ክቡር ፍርድ ቤት ያለው እንዲህ አይነት መሪ ጥያቄ እንዴ ራሱን ባለቤቱን ለመጠየቅ አሃ ምን ችግር አለ? አንተ የቻናሏን አባል ናኦልም የቻናሏን አባል ነው፣ መመለስ አለባችሁ። ይሄን ቀድማና እንደውም እኔ አናውቀውም ካላችሁ አስወግ ዲስኳሊፋይ አድርጊ ነው ማስወጣችሁ። መልሱን እንየው እስኪ። ነሐሴ 18 ብለዋል። ይሄ ለማን ይነገራል? ምን ሆነሽ? መመለስ አንችልም? እሺ ትክክል አይደል? እሺ እናንተም ጥሩ ነሐሴ 18 እኮ ይሄ እኮ እንዴ ናኦል ግን ነው ብሏል። ይሄ ማን ይጠየቃል? ንጉስ አይከሰስ። ቁጥር ትጠራለህ? ጥርጣሬ ካለህ ምናልባት ነው የሚጠየቅ ጥያቄ አይደለም ነው እያልኩሽ። ሁሉም የሚያውቀው ነው። መልሱን እንየው። ለማንኛውም እሺ ነሐሴ 18 ስንትዬ ምን ሊሆንልህ? ነሐሴ 18 በትክክል ተመልሷል። ስለዚህ ሊያና ስንቴ 200 ነጥብ ይበዛል። ምን እናደርገዋለን? እናከፍላችሁ ሞራል ሊሆናችሁ 100 ነው ያሉት። ለማንኛውም ዝግጁ ናችሁ? ጀምሩ። ናኦል ነው ተነለት ማለት ቀናት ወጥቷል። ቀናት ተመርጧል። ተረትና ምሳሌ፣ እንቆቅልሽና ጠቅላላ እውቀት ይቀራል። ላትመልስ ነገር አይምሮና አስፈጽ ነው አድማስ ጠቅላላ እውቀት ይሻላል። ጠቅላላ እውቀት ይከፈት። እሺ የመጀመሪያው የኢትዮጵያ ጋዜጣ ማን ተብሎ ይጠራ ነው? አእምሮ። ከእናት ቤት የመጣው ከሱ በኋላ ቀጠር ያለ ነገር ሲኖር እዚህ አካባቢ ነው የሚመለሰው። ኤክስኪውዝ ሚ ይሄ ነገር ምንድን ነበር አገልግሎቱ? እንዳትዪ እንትን እኮ ነው ይሄ ለፍርድ ቤት ለመዶሻ ስለሚቀር ናኦልና እንትና ቀሏቸዋል አይደል? በቃ እንዲ አይደል? ያልተቻለችው ዛሬ መዝገቡ ነው የሚባለው። ልማ ያልተቻለችው ከአጠገቤ ራቅ ስትይ እንትን ሁሉ መጣል። እኔ ነኝ አይነጥላሽ። እሺ ዝግጁ ናችሁ? ጀምሩ። ናኦል አባል ተጣጣችሁ አለካችሁ። እያስፈራራህ ነው። እሺ እንዴ እሺ ስለዚህ ጠቅላላ እውቀትና ቀናት ወጥተዋል። ተረትና ምሳሌና እንቆቅልሽ ነው የሚቀረው። እንቆቅልሽ ይሻላል። አድባሱ ሁሌ ጸጉራና ብጥራ ያለ መስሎኝ ባቄላዋ ባለፈው ቀናችኛ ባቄላ አይኗን ተኩላ። ባቄላና ሽሮ። እንቆቅልሽ ይከፈት።
ለኛው ሊመጣ ነው። በንጉስ ፊት ቆማ ሽንቷን የምትሸና ንጉስ ፊት ነው አይደል እንዴ? ማንቆርቆሪያ ማንቆርቆሪያ ነው አይደል? አይደል? እኔ ሳላውቀው ስሜታ ይሆናለሁ ብዙ ጊዜ እንዴ ሳጨበጭብ አትመኑኝ። እሺ ግን መልሱ ግን ኮንፊደንት ሆኖ ነው የመለሰው። ወደኛ ይምጣ ወደኛ እሱ እንደዚህ ራሱ ያረገ ንጉስ ፊት ያረገ በንጉስ ፊት ቆማ ሽንቷን የምትሸና ይሄ ከህግ አግባብ አያስቀጣም። ንጉስ ፊት ራሱ መሽናት በራሱ ወደኛ ይምጣ 20 ሰከንድ አልፎ እሺ እና አድማሱ ካልመለሱት ወደ እነ ሊያ ይሄዳል። እሺ ሊያ እኔ ብለሽ ጀበና ካልሆነ ጀበና ነው። ማንቆርቆሪያ ካልሆነ ጀበና ነው ብሏል። እሺ ይከፈት መልሱ ጀበና እንዴ ለምን እንዴ ካልሆነ ብሎ ሁለት መልስ አጨበጨብን እኮ እንዴ ማንቆርቆሪያ ብሎ አጨበጨብን። ይግባኝ ጀበና ንጉስ ፊት ምንም ሊያረጋ ንጉስ ጋር አይመጣም። ማንቆርቆሪያ ጠጅ ምናምን ሊቀዳ ንጉሱ ፊት የሚመጣው እንዴ ምን ነካ? ተረተና ምሳሌ ይስተካከል። ጀበናው ከጓዳ ተቀርቶ ነው እንጂ ቡና የሚመጣለት ንጉሱ ጀበና ይዘሽ እንዴ ኧረ የሀገር ኩራት ነው ቡና እንደዚህ አታሸማቃ። ንጉስ ፊት አትቆም ጀበና አይመጣም። ስለዚህ ነክሰና ማንቆርቆሪያ ነው መልሱ እኮ በቃ ስለዚህ ነጥቡ ለናኦልና ለአድሜ ተሰጥቷቸዋል። ነክሰና አይተነዋለሽ። እኔ ደግሞ ለመጠቅጠቅ ጀምር። እሺ ስንቴ ነው የመሰለው? ይቀርም እንዴ ተረትና ምሳሌ ከፍትላቸው ለነ ስንቴ የማያዛልቅ ባል ምን ጥበሱልኝ ይላል። ቆይ እኮ ምን ያብዙ አቃል የማያዛልቅ ባል ይታወቃል። የማያዛልቅ ባል ታውቃላችሁ? አይ ቆይ የማያዛልቅ ባል ቅቤ ጥበሱልኝ ይላል። የማያዛልቅ ባል ወይ ቅቤ ጥበሱልኝ ይላል ወይ ከምን ያምረው አትገምቺ ሊያ። አላወቁትም ለነ ናኦል ቅንድብ ይስማል። የማያዛልቅ ባል ቅንድብ ይስማል። ናኦል ከባድ ነው አይገርምሽም? በጣም በእውነት በጣም ከባድ ነው። ቅንድብ ይስማል። እናቴ ነበረች ብዙ ጊዜ እንደምትለው ደግሞ ይባላል እንግዲህ በጣም እናቶች በጣም ነው የሚጠቀሙት። ሰምቼው ራሱ አላውቅም። እሺ ጉርሻውን ለማስከፈት ቀድሞ የሚነካውን ቡድን ጉርሻው ግን ይቅርብን ይንኩት ጀምሩ። እሺ ሊያ ይቅርብን ያለ ሰው ሻል መልሳል ይከፈት ጉርሻ ወደ ህዝብ ለቋለሁ ካልሆነ የውሻ ልጅ ቡችላ ከተባለ የዝሆን ልጅ ምን ይባላል? እንዴ ዝሆንችላ ተወጩ ናኦል ትቸኩላለህ። የዝሆን አመሰግናለሁ። ልጇ ነው ልጅ አለው እንዴ ዝሆን መልሱታል ብለን ይወልዳል። አዎ ልጅ አለው የዝሆን ልጅ ውርንጭላ ውርንጭላ ያህያ ነው። የውሻ ልጅ ቡችላ ከዛ የዝሆን ልጅ ዝሆንችላ በሚሻል በእውነታው ዝሆንችላ ምንም በል አንተ የዝሆን ልጅ አንተም ስታየው እኔና ወልዶ አልጠየኩት ነው ፎክሎ እሺ ዝሆን ፎክሎ ይሄ ክራላ ለምን አንፈልግም። የግል ጨዋታ ላይ ነው እየተጫወትን ነው። እንደመረጥሽ እዛው እኔም በአንተ መስራ በጣም ነው ደስ የምትለው። ግልገል ሲባል ያንን የሚያል ነገር ደግሞ የዝሆን ልጅ ምን ይባላል? ግልገል ዝሆን ይወልዳል። ኩላ የአንበሳ ልጅ ምን ይባላል? ዝሆኑ እንዳይመጣ የዝሆን ልጅ ገምታ ዝቦል በቃ እንገምተው እስቲ ገምቱ። ዝሆን ችላ ብላል ግልገል መሰለኝ። ግልገል ብለናል እኛ። ግልገል አላልኩም። አንተ ደግሞ ኧረ በለናል። ግልገል በባር ይታያል። ግልገል አይ ግልገል ነው ያላልኩት። አድሜ ገምታ አይ አትጠጋጋ ራስን ችላ ባይ ቅቅል ብላ ግልገል ሊሆን አይችልም። ግልገል የእንትን የአማራትን ቁጭ ግልገልማ የበግ የፍየል የበግ የፍየልም መልሱን እናያለን። እሺ ኤልሞሌ ልሞልሰው አልችልም። ምን አልሞሌ ከዝሆንችላም ብዙ ያራራል። ኤልሞሌ ይባላል። የጉርሻ ጥያቄ አሞሌ ምናምን እያልሽ እንትን ያለሽ በጣም አንደኛ አሁን ማለት ነው ጥያቄ ነው። ነጥብ ከራሴ ነጥብ ልሰጣችሁ ሶስታችሁን ጥያቄ ልጠይቃችሁ ከናኦል ውጪ ማለት ነው። ሶስታችሁ በህግ ነው። እሺ ሶ አንዲት ሴት ባሏን ከፈታች በኋላ ከምን ያህል ጊዜ በኋላ ማግባት ትችላለች? ቁርሾ ከወጣላት ቁርሾ ከውስጧ ከወጣላት በኋላ ባሏ ከሞተ በኋላ ፈታሽ በኋላ ቁርሾ ከወጣላት በኋላ እያለች ነው። ሞተባት ቁርሾ ሞቶ አይደለም ከፈታች በኋላ ነው። ያው ሞተ የሚል ቃል አልጠራውም። አይ ቀላል ጥያቄ እኮ ነው። ንብረት እንደተካፈለች ወዲያው ብሯን እንደያዘች
ማማተር ብቻ ነው። ፍቅር እንዳያዘ ፍቅር አዲሱ ፍቅር እንዳያዘ እሱማ ሞራሊ ነው። ፍቅርማ ኤኒ ታይም ይይዛታል። በህጉ ይፈቅድላል። ውሽማውን ስታንድ ባይ ካረገሽ እኔ መልስ ማለት ነው። እዚህ ጋር ጻፉልኝ። እሺ ቁርሾ ከወዳ ከወጣላት በኋላ ናውል ግን ገደብ አለው። በዚህ ጊዜ ማግባት አለባት ይላል ህጉ። አሁን ላይ ብዙም ላይሰራ ይችላል ቴክኖሎጂ ስላለ ማለት ነው። በህግ በቤተሰብ ህጋችን ላይ የተቀመጠው 180 ቀን ነው። 180 ቀን ከተፋታች 180 ቀን እንድታገባ አይፈቀድላትም። ኤክሴፕሽኖች አሉ ማግባት የሚፈቀድበት። የፈታችሁን ሰው መልሳ የምታገባ ከሆነ ይቻላል። የሐኪም ምርመራም ካደረገች አላማው ልጅ እንዳለና እንደሌለ ማወቅ ነው። ምክንያቱም ጋብቻ ውስጥ የተወለደ ልጅ ነው። አሁን አባት እናትነት በወለድ አይደለ አባት የሚረጋግጠው ጋብቻ ውስጥ የነበረ ሰው ነው አባት ተብሎ ፕሪዚዩም የሚደረገው። ስለዛ 6 ወር ነው። ሆድም ይገፋል። ሜዲካሊም የሚታይ ነገር ስለሆነ የማን ነው የሚለው ለማወቅ ነው። ግን ጽንስ እንደሌላት በሐኪም ካረጋገጠች እንደገና ደግሞ ተፋተው እንደውም ሳስቡ አይ አንፋታ ብሎ እንደገና መጋባት ከወሰኑ ራሱ ጋር ነው ሊሆን የሚችለው በሚል እሱም ኤክሴፕሽን አለ። ከዛ ውጭ ግን 180 ቀን ነው። አላማውም እንዳታገባ በሚፈልግ ሳይሆን የልጅን ቤስት ኢንተረስት ለመጠበቅ የተሰጠ ፋታ ጊዜ ነው። 180 ቀን ቁርሾ ማይወጣም። ስለዚህ ሊያልክ ነሽ። እኔ ልክ ቁርሾ ከወጣውና ዲኤንኤ ፍታውት ያለሽ አሁን ቴክኖሎጂ ያለው እሱን ይመስለኛል። ዲኤንኤ ይመስለኛል። እሺ አንድ ጥያቄ መጨረሻ ልጀምርልህ። አዎ አንድ ጥያቄ ወንድ ምን ያህል ጊዜ የወሊድ ፍቃድ ያለው? 3 የወንድ የወሊድ ፍቃድ ምን ያህል ቀናቶች ወይ ምን ያህል ወራት? አብራሪ በዛ ላይ እድሜ ላይ አልወለድክም እድሜ እንዴ የጠየቅሽኝ እኮ አንቺ ነሽ። ደግሞ ለምንስ ያርፋል? አንድ ወንድ ምን ያህል ቀናት የወሊድ ፍቃድ ይፈቀድለታል? የወሊድ እረፍት ይፈቀድለታል? ሚስቱ ስትወልድ እሱማ ታዲያ አሰሪና ሰራተኛ እስኪ እንበለክ ሐሳባቸውን በግል አሰሪና ሰራተኛ 2 ሳምንት ሙሉ አድርገሽ ጠይቀው። እሺ በግል አሰሪና ሰራተኛ ህግ መሰረት አንድ ወንድ ምን ያህል ቀናት ወይም ምን ያህል ወራት የወሊድ ፍቃድ ይፈቀድለታል? 2 ሳምንት አድሜ ሚስቱ ስትወልድ አለ አንተ አትወልድ ታዲያ ሳይሆን ሰምቼው ስለማላውቅ ነው። ይቅርታ ነው። ለምንስ ያርፋል? ሚስቱ ስትወልድ እኮ የወሊድ ፍቃድ ይፈቀድልናል። መቼ አሳረፋችሁ እናንተ? ወልዳለች። በዛ ላይ ናፍቆት በቃ ለምን ያርፋል? ትእዛዙን መከራ ይግባ እንጂ ስራ ለምን? ስንት 2 ሳምንት ይመስለኛል። ሊያ 3 ቀን 3 ቀን እንግዲህ ያየሁት ነው። 3 ቀን አዎ በሶስተኛው ቀን ተነስቶ ገብቷል። እሱ ፈልጎ ነው ሌላ ቦታ ይዞ እንደሆነ እንጃ። 3 ቀን አሳጥሩልኝ ብሎ እኔ ባቅ ኖሮ እስከ ክርስትናው ነበረ። ታዲያስ የስንት ነገር ቤት ይመጣል፣ ስንት ጠያቂ ይመጣል፣ ስንት እንደ ምግቡ አለ ጨምረን ስንት ነገር አበባ መስዬ ይወጣ ነበር። አብረታርስ እስቲ ለአበባው ያዘጋጅህ ነው። ሊያ መልሰዋለች። 3 ቀን እቺ ልሸልም ነው ልጅ ትፈልጋታለህ። አንዳንድ ጎል 3 ቀን 3 ቀን ብቻ 3 ቀን ነው የተባለው። በጣም ትንሽ ነው። ነገር ግን በግል ሰራተኛ አዋጅ ላይ ተጨማሪ ፍቃዶች ምናምን እንዳሉ ሆኖ ባል ፎርዳት ማተር ባል መሆን የለበትም። አባት ሴቷ ስለወለደች የአባትነት ፍቃድ የሚያገኘው 3 ቀን ነው። በተለያዩ ሀገራቶች ላይ እኩልም ይሰጣል። 3 ወር 4 ወር እኩል የሚሰጡ ሀገራቶች አሉ። ቲንክ እና ደቡብ አፍሪካን ሪሰንትሊ ያጸደቁት አለ ረጅም የረፍት ጊዜ የሚሰጠው። እኛ ሀገር ግን 3 ቀን ነው። 3 ቀን ይበቃል ወይ? ምን ለማድረግ ነው ነው ያው ሆስፒታል ማንወጣ ኤግዛክት ሆስፒታል ስትመለስ እሷ ወደ ቤቷ ትሄዳለች፣ እሱ ወደ ስራ ይሄዳል። በፊት አሁን አትሊስት ቤተሰብ ምናምን ሰላለም የመደጋገፍ ላይ አይደለም። አሁን አብዛኛው ሰው ባልና ሚስት ናቸው ነው እየኖር ያሉት። በቃ አሁን ያለን ላይፍ ስታይል እንኳን እናት መታ የምታረስሽ አይነት ምናምን ትንሽ ነው ያለው። የሌለው ሊኖር ይችላል ፎርዳት ማተር ነው። ሁለቱ ካልተደጋገፉ ወደ ስራ ገባ ከተባለ ፍቃድ የሌለው ሰው አለ ወይ ደግሞ ያለ ክፍያ ፍቃድ ለመውጣት አቅሙ የማይፈቅድ ሰው አለ። ይሄ እንትን ነው ባይደው እቺ ሚኒመም ስታንዳርድ ናት። እሺ የሚያገናዝብ አሰሪ ይሄንን ደግሞ ሌክዠሪ ያለው አሰሪ ወይንም ደግሞ ጎበዝ ሰራተኛ ከሆነ ባርጌን ከምናደርግበት አንደኛው ደሞዝ ጨምሩ ብቻ ሳይሆን ላይክ እንደ ለሞለድ አሰብ ያለው እንደሆነ ካወቅ ነው ሚስቱ ነፍሰ ጡር እንደሆነች ካወቀ ስራ ሲፈልግ 3 ወር እረፍት ፈልጋለሁ ብሎ ባርጌን አድርጎ ጎበዝ ከሆነ እሱ ዊን ማድረግ ይችላል። ሚኒመም ዋነት 3 ቀን በህግ ሚኒመም 3 ቀን መስጠት አለበት ተብሏል እንጂ እንደ ሰውየው ባርጌን አደራረግ ወይንም ደግሞ እንደ ቀጣሪ ችሮታ መልካምነት ከፍ ማለት። ይሄ ግን አባት ለሆነ በሙሉ ቢሰጣው በየ15 ቀኑ ቢስ ምን ጥሩ ጥያቄ ነው። የሚያስወልደው ከተለያየ ለሚወልድ ነው ገብቷል። ትክክል ቢል ማለት እንትን ያለሽ ሳታረግ በየክፍለ ከተማው ለወለደው ምንድነው አሁን 3 ቀን አይደለም። ለዛ ነው የስፔሲፊካሊ ህጋዊ ጋብቻ ላላቸው የሚል ስለሌለው የአባት ማለት እና ሚስት ከወለደች ከተባለ ሚስት ከተባለ ያው የሚታሰብ አለ። ሚስቱ ስለወለደች ከተባለ
የኤክስፔክት የምናደርገው አለን ሚስቱና ተጋብቷል የሚባለው ማለት ነው። ቢጋቢ ደግሞ አይቻልም በእኛ ሀገር ኤክሴፕት በባህልና በሃይማኖት ደግሞ ከተፈቀደ ከአንድ በላይ ሚስት የሚፈቀድበት አግባብ አለ በባህልና በሃይማኖት ማለት ነው። ያርፋላ 3 ቀን ያርፋላ። አሰሪዎቹ ግን 3 ቀን ብቻ የሚሰጡን ከምን አንፃር ይመስላል? እንዳንደግምባቸው ፈርተው አንድ በትኩሱ አሰሪም እንዳይከስር ነው። በ3 ቀን አይደግም። በጣም ነው ያዝናናል። ግን የልጆችን መወለድ ያከበረ ነው። ዞሮ ዞሮ ህጋችን ደስ ይላል። ኦፍ ኮርስ ያከበረው ጥሩም ረፍት አለ ሲሻሻለማው ለእናቶች በተለይ ከመውለዳቸው በፊት 30 ቀን ከወለዱ በኋላ ደግሞ ለ3 ወር ነው ለ90 ቀናት የወሊድ ፍቃድ ይሰጣል። ጥሩ ነው። አትሊስት ሪላቲቭሊ 4 ወር ማለት እንትን ማሰብ አለብን። አሁን ዴፊኒትሊ ላይክ ትበረታለች በ4 ወር ሴት ልጅ ከወለደች በኋላ አትበረታም። ግን ደግሞ 2 ወር አይሆንም። ሚኒንግ ሰራም ላይ ስለሆነች አሰሪ ኤንጂኦም ስለማይሆኑ መሰራት አለበት፣ ገንዘብ ማግኘት አለባቸው። 4 ወሯንም ደግሞ በሰው ተክተው አይደለም የሚያሰሩት ለማጣጣም ተብሎ ፌር ነው በጣም። አባቶች ናቸው መጮህ ያለባቸው 3 ቀን ስለማይበቃ አባቶች በጣም 3 ቀን ያበቃል። ለምንም አይበቃም። በጣም ነው የምናመሰግነው። በጣም ደስ የሚል አዝናኝ ጨዋታ ነበር የተጫወት ነው። የጨዋታው አሸናፊዎች ናኦልና አድማሱ ናቸው። 300 ነው። ችግር የለም። ይጋባል፣ እውቀት ይጋባል። አድሜ ናኦልም ወደ ቤቱ ይሄዳል። ሳምንት እንገናኛለን። ሳምንት የሚጥልልኝ ሳምንት ስንዜር የሚጥልለትን እንግዳ በምን አይተሽ የሚጥልልኝን ማንን አውቃለሁ። ሊያና ስንቴ በጣም አሳዛኝ ተሸናፊዎች ሆነዋል። እየመሩ ነበር። ሁሌ እኮ ነው ችግር የለም። እንትን ነን እኛ አይደል? አሯሯጭ አርቢ ሁሌ ነው የሚሸነፈው። አጨራረስ ላይ የላችሁ እንዳትረሳው። የዛሬው የጠቅላላ እውቀት ጨዋታችን ይሄንን ይመስል ነበር። አብረን ስለነበርን በጣም እናመሰግናለን። አንዳንድ ህጎችን ዘውትር ሰኞ ምሽት 2 ሰዓት ተኩል ከናኦል ጋር እንድትከታተሉ እንጋብዛለን። እንዲሁ ደግሞ ፕሮግራሙ ካመለጣችሁ ዩቲዩብ ላይ እንዲሁ የእሁድን አንድ ላይ ዝግጅቶቻችንንም ሰብስክራይብ እያረጋችሁ የቻናል 1 ኦፊሻል የዩቲዩብ አካውንታችን ቤተሰብ ሁኑ። እሁድን አንድ ላይ ይቀጥላል። አብረን ነው